ጥምረት ፈጥረናል በቅርቡ የጋራ መግለጫ እንሰጣለን ሲሉ ህገወጡ የህወሓት ቡድን ሲል መንግስት የሚጠራው ቡድን መግለጫ ሰጠ። ዛሬ ከመቀሌ ከተማ በተሰማ መረጃ መሰረት መቀሌ ከተማ ዳዕሮ በተባለ ቦታ ላይ የድሮን ጥቃት መሰንዘሩ ተነግሯል። በአዋሳ ከንቲባ ቢሮ በመገኘት 5 ሚሊዮን ብር ለአዋሳ ከተማ የሐይቅ ዳር ልማት እንደሚያዋጡ አብዮታዊ ፌሚኒስት ኢዝ ጂሰስ ክራይስት ባይ ዘ ዌይ ወንዱን ኤክስክሉድ አድርጎ ከሷ ይወለዳል ነው ሰዎች ዘራቸውን መቀጠል ምናምን ማለት ላይክ የሚቀጠለው ዘር ምን አይነት ዘር ነው? ወዴት ነው የሚሄደው ያ ዘር? ከዛ ስቶች አንዲ ትንሽ ይስተጠኔ እንኳን አሁን ነገር አላያ እኔ እንኳን ነገ የሆነ ለምሳሌ ተሳስቼ በገኝ የኦርቶዶክስ አማኝ እንደ ኦርቶዶክስ እህታችሁ እንደ ክርስቲያን ነው ሁለተኛ ገበት አንዴ ሁሌ ከዛች ፖይንት በኋላ ከዛች ፖድካስት በኋላ ውስጤ ትልቅ ጥያቄ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን መጣሁን። ይሄ በውጭ ያለ የተከበረ የጉሄ በዓል ነው። ነገር ግን በወቅታዊ ሁኔታችን ላይ በተለይ ከትግራይ ጋር በተገናኘ አመራሮችን ለመግደል እየተደረገ ያለ ጥረት ዛሬ በመቀሌ 2 ከፍተኛ የድሮን ጥቃቶች በኦፊሳቸው ላይ እንደተተኮሰ መሰረት ሚዲያ ጭምር ጽፏል። በተለይ ደግሞ ሁለተኛው ተኩስ አሁን ከደቂቃዎች በፊት ነው የአመራሮቹ ቢሮ ወዳለበት ላይ ተኩስ እየተፈጸመ ያለው። ከዛ በተጨማሪ እንግዲህ ከፌሚኒዝሞች ጋር በተገናኘ ደግሞ አንደኛ ስለ እግዚአብሔር ምን እያሉ ነው፣ ሁለተኛ ስለ ቤተክርስቲያን ምን እያሉ ነው፣ ሶስተኛ ደግሞ ስለ ትዳር ምን እያሉ ነው የሚለውን ነገር በድብቅ የሚናገሯቸው ሳይሆን በይፋ ወጥተው እየተናገሩት ያሉትን ነገሮችን ለማየት እንሞክራለን። ከዛ በተጨማሪ ቤተክርስቲያን ምንድነው እየሆነች ያለችው፣ ለምንድነው እንዲህ አይነት ጥቃት እየደረሰባት ያለው የሚለውን ደግሞ ወደኋላ አካባቢ ላይ በሰፊው የምንመለከተው የሚሆነው። ታዲያ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። እንጀምር። ለእናንተ እኛ ቁጥር ነን፣ አልቆ የሚተካ ባትሪ፣ ነዶ የሚጠፋ ማገዶ። በአንድ በኩል ለሀገር ተብሎ የሚታፈስ የከተማ አደን፣ በሌላ በኩል ለነጻነት ተብሎ የሚመለመል የጫካ ጥሪ፣ መሀል ላይ ግን የድሃና ተንባ። መንግስት ህግ ማስከበር ይለዋል፣ ታጣቂው ነጻነት ይለዋል፣ እናት ግን እልቂት ትለዋለች። የድሃ ልጅን አፍሶ ግንባር መላክ ጀግንነት ሳይሆን የሀገር ኪሳራ። ሀገር የምትድነው ወጣቱ ቁሞ ሲሰራ እንጂ ሬሳው የአሞራ ቀለብ ሆኖ ሲቀር አይደለም። መፍትሄው ሌላ ዙር ክላሽ ማታጠቅ አይደለም። መፍትሄው ወጣቱን ለጥይት ሳይሆን ለልማት ማዘጋጀት ነው። የቆሰለችውን ሀገር ለማዳን ጠመንጃችሁን አውርዱና ለውይይት ቁጭ በሉ። የሰው ደም የፖለቲካ መሸጫ ይሁን። በጥይት የማይመጣውን ሰላም በጠረጴዛ ዙሪያ ማምጣት ያቃተን ለምንድን ነው? ጥፋቱ የማን? ሐሳባችሁን በነጻነት ኮሜንት ላይ ጻፉልኝ። ጥምረት ፈጥረናል በቅርቡ የጋራ መግለጫ እንሰጣለን ሲሉ ህገወጡ የህወሓት ቡድን ሲል መንግስት የሚጠራው ቡድን መግለጫ ሰጠ። መንግስትን ለማስወገድ ጥምረት መፍጠሩንና አጠቃላይ የትብብር ዋና ዓላማው ምንድነው የሚመስለው የሚሉንና ሌሎችም ጉዳዮች ላይ ያተኮረ መግለጫ በሚመለከታቸው የጥምረቱ አባላት በቅርቡ የጋራ መግለጫ እንደሚሰጥና መሬት ላይም የተግባር ስራ እንደሚጀምር የትግራይ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ገልጸዋል። ዶክተር አብርሃም የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልኡካን ወደ ኬንያ ሄዷል የሚሉ ወሬዎች ትግሉ ላይ ውሃ ለመቸለስ ያለሙ ናቸውም ብለዋል። ጄኖሳይደር ሲል የገለጹት የፌዴራል መንግስቱንም የምንታገለው ለማስወገድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ስለሆነ ነው ሲሉም አስረድተዋል። አገዛዙም ለማንኛውም ህዝብ ጠንቅ መሆኑንና ለሰሜኑም ለደቡብም ህዝብ የሚራራ ስላልሆነ አገዛዙን ለማስወገድ በጋራ መታገል አለብን ሲሉ ለኢትዮጵያውያንም ጥሪ አቅርበዋል። ታዲያ የትግራይ ክልል ተወላጆች በተደጋጋሚ በዚህ ቡድን ላይ የጦርነት ይቁም አንፈልግም ጥሪም ቢያስተላልፉም ችላ በማለት አሁንም ለጦርነት የሚያደርገውን ዝግጅት በመግለጽ ላይ ይገኛል። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ ያድርጉ። ዛሬ ከመቀሌ ከተማ በተሰማ መረጃ መሰረት መቀሌ ከተማ ዳዕሮ በተባለ ቦታ ላይ የድሮን ጥቃት መሰንዘሩ ተነግሯል። በድሮን ጥቃቱ ወታደራዊ መጋዘኖች ላይ ጉዳት ደርሷል ተብሏል። ነዋሪዎች ናቸው ይህንን ያሉት። ህወሓት መግለጫ አውጥቷል። በትግራይ ቴሌቪዥን ገጽ ላይ በወጣው መረጃ መሰረት በእናቶችና ህፃናት ላይ ጉዳት ደርሷል በማለት ነው የተገለጸው። በአካባቢው ላይ ያሉ ነፃ የመረጃ ምንጮች እንደገለጹት ከሆነ በጦር መጋዘን ላይ ነው የድሮን ጥቃቱ የተፈጸመው። አካባቢውን በጭስ ተሸፍኖ ነበር ሲሉ ገልጸዋል። ከቦታው ተቀርጾ የወጣው ተንቀሳቃሽ ምስል ይህንን ይመስላል። በመቀሌ ከተማና አካባቢው ትናንትና ከትናንት በስቲያ ተመሳሳይነት ያላቸው የድሮን ጥቃቶች መፈጸማቸው ተነግሯል። በትናንትናው ዕለትም በአፋርና በትግራይ ክልል አዋሳኝ ቦታዎች ላይ የድሮን ጥቃት መፈጸሙ ተነግሯል። የድሮን ጥቃቱ ማዕከል ያደረገው የህወሓትን ወታደራዊ እንቅስቃሴ መሆኑንም መረጃዎቹ ጠቁመዋል። አጃንስ ፍራንስ ፕሬስ የህወሓትን ምክትል ሊቀመንበር አቶ አማኑኤል አሰፋን ስለ ሁኔታው ጠይቋቸው ነበር። እኔ ስለደረሰው ጉዳት በዝርዝር የማውቀው ነገር የለም በማለት ነው ምላሽ የሰጡት። እስካሁን
እሺ እንደዚህ ከሆነ መሰረት ሚዲያና ሙክታሮቪች የጻፉትን ነገር ማሳየት ልሞክር። አንደኛው ከመሰረት ሚዲያ ስንጀምር እንግዲህ ዜና መሰረት ይላል የህወሓት አመራሮች ላይ ኢላማ ያደረጉ የድሮን ጥቃቶች በመቀሌ ከተማ ውስጥ ዛሬ መፈጸማቸው ተረጋገጠ ይላል። ጥቃቱ በዋናነት በሐውልቲ ክፍለ ከተማ በኩሃ አካባቢ የተሰነዘረ ሲሆን በርካታ ንጹሃን ዜጎች ተጎድተው ወደ አይደር ሆስፒታል መወሰዳቸው ታውቋል። ስለዚህ ታርጌት የተደረገው የህወሓት አመራሮች እንደሆነ የሚናገረው ደግሞም ዲደብሊውን አብነት አድርጎ ሙክታሮቪች የጻፈውን ስንመለከት መቀለ ዛሬ ለሁለተኛ ጊዜ በሰው አልባ አውሮፕላን ተመታ ይችላል። በትግራይ ክልል ርዕሰ ከተማ መቀለ ዛሬ ለሁለተኛ ጊዜ በሰው አልባ አውሮፕላን መመታቷን የህወሓት ባለስልጣናት አስታወቁ። ዛሬ ጠዋት በደረሰው የመጀመሪያ ድብደባ ቢያንስ 13 ሰዎች መቁሰላቸውን ሐኪሞች አስታውቀዋል። የመቀለ የአይደር ሆስፒታል አስቸኳይ ሕክምና ክፍል ኃላፊ ብርሃኑ ኃይለማርያም ለአዣንስ ፍራንስ ፕሬስ እንደነገሩን ሆስፒታላቸው 13 ቁስለኞችን ተቀብለው እያከመ ነው። ከቁስለኞቹ 3ቱ በጠና መጎዳታቸውን ዶክተር ብርሃኑ አስታውቋል። የመጀመሪያው የሰው አልባ አውሮፕላን ጥቃት ያደረሰው ጉዳት በውል ሳይታወቅ መቀሌ ዩኒቨርሲቲ አካባቢ የሚገኘው ስፍራ በሌላ ሰው አልባ አውሮፕላን መደብደቡን የህወሓት ባለስልጣናት አስታውቋል። ሁለተኛ ዙር ማለት ነው። አዣንስ ፍራንስ ፕሬስ የጠቀሳቸው የህወሓት ባለስልጣናት ሁለተኛ ጥቃት ጉዳት ስለመድረስ አለመድረሱን ያሉት ነገር የለም። የኦስሎ ኖርዌይ ዩኒቨርሲቲ ኮሌጅ ባልደረባና የኢትዮጵያ ጉዳይ አጥኚ ክጀትሊ ትሮንፎል እንደሚሉት ግን በተደጋጋሚ ጥቃት በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት አይመስላቸውም። የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም ይላሉ ትሮንፎሊ። ፎቶ ከክምችት ፍል የተገኘ ነው የሚለው። ስለዚህ ዲደብሊውን አብነት አድርጎ እየተናገረ ያለው ምንድነው? ታርጌት እየተደረገ ያለው ንጹሃንን ለመምታት አይደለም ይላል። እስካሁን 13 ንጹሃን ጉዳት ደርሰውባቸዋል። ከዛ በተጨማሪ ግን ታርጌት እያደረገ ያለው የህወሓት አመራሮችን ለመግደል ነው የሚል ነገር ነው ያለው። ሌላኛው እንግዲህ የፕሮቴስታንት ላይ ያሉ የሚያገለግሉ በተለይ ሐዋሳ አካባቢ ያሉ አካላት 5 ሚሊዮን ብር እንዲያዋጡ ተገደዋል። ሰሞኑን እንግዲህ ራሳቸውን አገልጋይ እያሉ የሚጠሩ ሐሳውያን በእግዚአብሔር ስም በክርስቶስ ስም በወንጌል ስም ህዝሙን በመንጠቅ በመባና በአስራት ስም ራሳቸውን ሚሊዮነር ያደረጉ በቅንጦት ህይወት ውስጥ የሚኖሩ ግለሰቦች በአቶ ጥራቱ በየነ በአዋሳ ከንቲባ ቢሮ በመገኘት 5 ሚሊዮን ብር ለአዋሳ ከተማ የሐይቅ ዳር ልማት እንደሚያዋጡ ቃል ገብተው ወጥተዋል። እንግዲህ በምስሉ ላይ እንደምታውቁት አብዛኞቹ ፊታቸውን ቅጭም አድርገው ነው የተነሱት። ይሄ ጥያቄ እንግዲህ ለሁሉም ቤተ እምነት የቀረበ ነው። ከተማችሁ እንደመሆኗ ለከተማው ልማት የበኩላችሁን አስተዋጽኦ አድርጉ ተብለው ሙስሊሙም ኦርቶዶክሱም እንዲሁም ደግሞ ፕሮቴስታንቱም ጥሪ ቀርቦላቸዋል። እንግዲህ በፕሮቴስታንቱ ወገን ያሉ ቀደምት የሚባሉ ቤተክርስቲያን ወይም የአብያተ ክርስቲያናት ህብረት ውስጥ ያሉ ቤተክርስቲያን የቻሉትን ያክል መዋጮ ከማድረግም ባለፈ በአዋሳ ከተማ የሚገኘው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል በኩል ደግሞ ለነዚህ ለምታዩቸው ግለሰቦች ጥሪ ቀርቦላቸው ነበር። እያንዳንዳቸው ግለሰቦች 5 ሚሊዮን ብር እንዲሰጡ ማለት ነው። ሽማግሌ ተላከባቸው፣ ካውንስሉ ተላከባቸው። አንሰማም ብለው ጆሮ ዳባ ልበስ ብለዋል። በእርግጥ ጥሩ ምላሽ የሰጠ አንድ ግለሰብ በዚህ መካከል አለ። እሱ ሐሰተኛው ነብይ አቶ መስፍን በሹ ነው። እሱ ጥሩ ምላሽ ከመስጠቱ ባለፈ ሌሎቹ ግን አንሰማም ብለው ስልካቸው ምናቸውን አጥፍተው ሽማግሌዎችን ወግዱልን ብለው በነበሩበት ሁኔታ እኙ ሽማግሌዎች እኛን ሊሰሙ አልቻሉም። ከንቲባችን እርሶ ሄደው ያናግሯቸው ብለው ለከተማው ከንቲባ ለአቶ ጥራቱ በየነ እንዳልተሰሙ በነገሯቸው ጊዜ ራሳቸው ቀጥታ ደውለው 5 ሚሊዮን ብሩን ቢሮ ጠርተው ቃል አስገብተው እንደሚሰጡ አረጋግጠው ከነዚህ ግለሰቦች ጋር ይሄን የመሰለ ፎቶ ተነስተው ተለያይተዋል። እና እንደዚህ አይነት ከንቲባ ሲኖር ጥሩ ነው። ምክንያቱም ይህቺ ከተማ ለነዚህ ግለሰቦች ከድህነት ወደ ሀብታምነት ከኖባዲነት ወደ ሳምባዲነት የተቀየሩባት ከተማ ናት። ይህቺ ከተማ ሐዋሳ ማለት ነው። ብዙዎቻቸው ብዙ ነገር ሳይዙ ገብተው እግዚአብሔር ሰው የተባሉበት ባለሀብት የሆኑበት ቴሌቪዥን ፕሮግራም ከፍተው ብዙ ሰዎችን የተዋወቁበት ዓለም የተበተኑ ኢትዮጵያውያኖችን ለመገላገል አውሮፕላን በመሳፈር ባህር ተሻግረው የተጓዙባት መነሻቸው ከተማቸው ሐዋሳ ነው። ለዚች ከተማ ማዋጣት አልፈለጉም። ምክንያቱም እኚህ ሰዎች በአገልግሎት ስም፣ በወንጌል ስም፣ በቸርች ስም፣ በአስራት ስም፣ በመባ ስም፣ በፍቅር ስጦታ ስም ራሳቸውን ማበልጸግ እንጂ መስጠት መቆረስ የሚባል ነገር አያውቁም።
አንዳንዶቻችሁ ቴሌቪዥን ላይ ሲሰጡ ምናምን ታያችኋላችሁ። እሱ ስሌት ነው። የሆነ ድሃ እንደረዱ ማስታወቂያ በቴሌቪዥን ያሰራሉ። ይሄ ሰው መልካም ስለሆነ ይላል። የሆነ አውሮፓ ሀገር ያለ የሆነ ሀገር ውስጥ ያለ ባለሀብት ልቡ ይነካል፣ ይራራል። ለነዚህ ሰዎች 1 ሚሊዮን ብር ሰጥተው ቢሆን በ1 ሚሊዮን ብር ምላሽ 10 እጥፍ ገንዘብ የሚቀበሉበትን መንገድ አመቻችተው ወይም አስልተው ነው ትንሽ ነገር ሲያደርጉ የሚያደርጉት እንጂ በማንነታቸው ሰጪም ሩሩም አይደሉም። እነዚህ ሰዎች አሁን የተደላደለ ህይወታቸው የተመሰረተው ከምስኪን ኢትዮጵያዊ ቀን ሰራተኛ ጀምሮ ብር አለኝ ሀብታም ነኝ እስከሚለው ቱጃር ድረስ በእግዚአብሔር ስም በወንጌል ስም የሰበሰቡት ገንዘብ ነው የቅንጦታቸው ማዕከላዊ የሀብት ምንጭ ሆኖ የሚያገለግላቸውና አቶ ጥራቱ በጣም እግዚአብሔር ይባርኮት በጣም ምርጥ የሐዋሳ ከንቲባ ኖት። እነዚህ ሰዎች በዚች ከተማ ከድህነት ወደ ሀብታምነት ከተሸጋገሩ 5 ሚሊዮን ብር ብቻ ለምን ተቀበላችኋቸው? ከዛም በላይ ሊሰጡ ይገባል። በእርግጥ አሁንም 5 ሚሊዮን ብሩን ከኪሳቸው ካስቀመጡት ከባንኩ ላይ ከይዞታው ላይ ከቤተ ክርስቲያን ላይ አውጥተው አይሰጡ። 1-2 ኮንፈረንስ ያዘጋጃሉ። ከተማችንን ማልባት አለብን፣ እንደ ቤተ ክርስቲያን የተሰጠን ግዴታ አለብን፣ 50 ሰው 100 ሺህ ብር የሚሰጠኝ ብለው 50 ሰው ያስነሳሉ። ከ50 ሰው 100 ሺህ ብር ሰበስቡና ከሰው ኪስ ወደ ከተማ አስተዳደሩ አካውንት ያስገባሉ እንጂ ከራሳቸው አሁንም ቢሆን አይሰጡም። በእርግጥ ነገር ግን ይሄን ነገር ማስለመድ ለከተማ መቆረስ ለልማት መቆረስ እንዳለባቸው ማሰብ አለባቸው። እነሱ ከምስኪኑ ማህበረሰብ እየሰበሰቡ የማይሰጡ የሚሆኑበት ምንም አይነት ምክንያት የለም። በእርግጥ አሁንም ስጡ ሲባሉ የሚሰጡት ከዛው ምስኪን ማህበረሰብ በወንጌል ስም ሰብስበው መሆኑ ቢያሳዝንም መቆረስ እንደሚገባቸው ማወቃቸው ደስ የሚያሰኝ ነው። ለዚህ ደግሞ የከተማው ከንቲባ አቶ ጥራቱ ምስጋና ይገባቸዋል ለማለት ይመቻቸው። አብዮታዊ እንግዲህ ፓስተሮቹ መጣፋንታቸው ደርሷቸዋል። መንግስትን ይሄን 30 ዓመት ይግዛን 20 ዓመት ይግዛን ሲሉት የነበረ መንግስት ከኪሳቸው እያንዳንዳቸው 5 ሚሊዮን ብር ተጠይቋል። በጣም ቀላል ነው ለነሱ። በአንድ ኮንፈረንስ እንዳለው አቤል በአንድ ኮንፈረንስ ሊያመጡት የሚችል ነው። ህዝቡን ተቀብለው አምጡ እንጂ ከኪሳቸው እንደማያዋጡ ይታወቃሉ። ምክንያቱም ዓላማቸው ከሰው ብር መቀበል እንጂ ከኪሳቸው እንዲወጣባቸው ስላልሆነ ነው። ወደ ፌሚኒዝም እንሂድ። መጨረሻ ላይ የቤተክርስቲያንን ጉዳይ እንመለከታለን። ፌሚኒዝም ስንመለከት በእርግጥ የቤተክርስቲያንን ጉዳይ እየተመለከትን ጭምር ነው። የቤተክርስቲያን ብቻ አይደለም የሀገራችንን ጉዳይ ጭምር እየተመለከትን ያለ ነው። ተመልከቷቸው ምን እንደሚሉ። አብዮታዊ ፌሚኒስት is Jesus Christ by the way ኢየሱስ ሲያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል፣ ይሄድና ያነጋግራታል፣ ይሄድና ስም ይቀይርላታል፣ ይሄድና ወንጌል ሰባኪ አድርጎ ማለት ነው ይለቃታል፣ ይሄድና ወንዱን ኤክስክሉድ አድርጎ ከሷ ይወለዳል። ተገሃሱ እኩይ ወትልው ሰናየ ክፉን ነገር ተጸየፉት ከበጎ ነገር ጋር ተባበሩ። ሮሜ 12 ቁጥር 9 ትናንትና ቪዲዮ ላይ ብየው ነበረ። ትሰማ ተብሎ ሙቭመንት ተፈጥሮ የሴቶችን ድምጽ ለመስማት ስንመጣ የምንሰማው ነገር ሌላ ነው። አሁን የሰማነው የኛ አምላክ እኔም ማመልከው አምላክ ፌሚኒስት ስለሆነ ነው ወንዶችን ኤክስክሉድ አድርጎ ከሴት የተወለደው። ይሄ መጥፎ ነገር ነው፣ ልንጸየፈው ያስፈልጋል። ክርስቲያኖች ሳታውቁ እዚህ ሙቭመንት ውስጥ የገባቸው ውጡ። መስማት የምንፈልገው የሴቶችን ድምጽ እየሆነ የምንሰማው ግን ሌላ ነገር ነው። ወይም ሙቭመንቱን ትሰማ ሳይሆን ልሰማ ብላችሁ ቀይሩትና የገዛ የፈለጋችሁትን ሐሳብ እዛ ላይ ማንሸራሸር ትችላላችሁ። እኔ ያለኝ ሜሴጅ ለፌሚኒስት ሙቭመንት ሊደርሺፕ ነው። ይሄ አይወክለንም ካላችሁ የኛ ሙቭመንት እውነት ስለ ሴቶች ብቻ ነው ካላችሁ እንደዚህ አይነት የግል ሐሳብ ቤተክርስቲያንን የሚነካ አምላክን የሚያቃልል ቤተ እምነትን የሚሳደብ ካልቸርን የሚናገር ኒውክሊየር ፋሚሊን ትሬትን የሚያደርግ ንግግር አይወክለንም ብላችሁ መስክሩ፣ ዲናውንስ አድርጉ፣ ትሬኒንግ ስጡ። ሰው የእናንተን ፕሮፋይል እየለጠፈ ትሰማ ብሎ የግል ሐሳቡ ልሰማ እያለ የሚለጥፈውን ኮንደምን አድርጉ። ይሄ ሐሳብ ልንጸየፈው ያስፈልጋል። አልገባበትም አይደለም ሙቭመንት ውስጥ ልንቃወመው ያስፈልጋል እንደ ክርስቲያን።
ክፉን ነገር ተጸየፉት። ይሄ አንዱ እንግዲህ አንደኛው ነው። ይሄ ምን ያሉበት ክርስቶስ ኢየሱስ ፌሚኒስት ነው፣ ለዛ ወንዶችን ጠልቶ ወንዶችን አስወግዶ ከሴት የተወለደው ብሏል። እሱ ብቻ አይደለም ራሷ ያለችበት ዞርድ ያለችበት እንዲህ ይባላል። ሰዎች ዘራቸውን መቀጠል ምናምን ማለት ላይክ የሚቀጠለው ዘር ምን አይነት ዘር ነው? ወዴት ነው የሚሄደው ያ ዘር? ከዛ እሱ ዘር ምን አይነት ዘር ነው እየቀጠለ የሚሄደው? ላይክ ከሁለት እና ከሶስት ጄኔሬሽን በኋላ እኮ አንተ እዚህ ጋር በድሎ ያድጋል ምናምን ብለህ የወለድከው ሰውዬ ከነመኖርህም አትታወቅም፣ ትረሳለህ። ከሁለት ከሶስት ጄኔሬሽን በኋላ ስምህን እንኳን በአግባቡ የሚጠራ ላይኖር ይችላል። ከዛ በኋላ ግን ለልጆች ህንጻ ምናምን አውርሰን እንደነ ዘሪሁን ምናምን የዘሪሁን ህንጻ እንደዛው ይጠራል። እሱ አሁን በጣም በቃ ዘሪሁንን አናውቀውም፣ ግን ዘሪሁን ስንል አይ ነው። ስለዚህ ኦል ጆክስ አሳይድ ዩ ጋይስ እባካችሁ በተለይ ሴቶች ላይክ አሁን ይሄ በጣም ያለውን ወንድ እኔ መጠንቀቅ ያለባችሁ ብዬ የማስበው ምንም አይነት ባክግራውንድ ወይንም ደግሞ የራስሽን አርን የምታረጊበት መንገድ ወይ ሲስተም እስካልዘረጋሽ ያን መንገድ እስካሪያሽ ድረስ በጣም ያለው ሀብታምም ቢሆን ማለት ነው ብር አለው ፋይናንሻሊ ቴክ ኬር ያደርገኛል ብለሽም አትወስኝ። ያም የራሱ የሆነ ችግር አለው፣ ያም የራሱ የሆነ ዴንጀር ነው። ላይክ ሙሉ በሙሉ ራስሽን ብቻ ይዘሽ ስትገቢ ሁሉም ነገር በተስተካከለበት ኦር አለኝ በሚለው ሁኔታ ስትገቢ እንዴት ነው ትሪት የምትደረጊ ወይም ያ ሰውዬ እንዴት ነው አንቺን ፐርሲቭ የሚያደርግሽ የሚለውንም ነገር ማሰብ መቻል አለብሽ። ብዙ ጊዜ ደሃ ያግባ ነው የምትሉት፣ ወንድ ልጅ ራሱ መቻል አለበት፣ ሀብታም መሆን አለበት፣ ሚሊዮነር መሆን አለበት ምናምን እየተባለ በጣም ሚስኮንሰፕሽን አለ። እንደዛም አይደለም። ላይክ ነሰሰርሊ እሱ በጣም ሀብታም ሆኖ እኔ ደግሞ ቢኖረኝም ባይኖረኝም ችግር የለውም አይደለም። እሱም በጣም ችግር አለው። ይሄ ትሮፊ ዋይፍ ማለት በቃ ወይ መልክ ስላለሽ ብቻ ወይ የሆነ ሴትነትሽን ብቻ ከሆነ እዛ ቤት ውስጥ ያስገባው እንደዛ አይነት ወንድ ማለት ነው አቢዝ ለማድረግና ማኒፑሌት ለማድረግ ወይንም ደግሞ ለመበደል በጣም ቅርብ ነው። ሁሉም እንደዛ ያደርጋል አይደለም፣ ግን በቃ አንቺን አይዞሌት ማድረግ፣ አንቺን በጣም ኮንትሮል ማድረግ፣ አንቺን በገንዘቡ እንደገዛሽና እንደወሰድሽ ኮንሲደር ማድረግ፣ ኢቭን ያንቺን ቫልዩ ማሳነስ ይታያል እንደዛ አይነት ሰዎች ጋር። እንደዛም አይነት ምርጫ ስትመርጡ መጠንቀቅ አለባችሁ። ላይክ በጣም ተጠንቅቃችሁ ዞሮ ዞሮ በቃ ምንም በየትኛው ማስቡት በየትኛው የራስሽ ሲስተም አንቺ አርን ታረጊ የምትችይበት ያንቺ መንገድ ሊኖርሽ ይገባል። ወደ ትዳር ከመሄድሽ በፊት ሚሊዮነርም ይሁን ደሃም ይሁን ማንም ይሁን ምንም ይሁን ሰውየው አንቺ አርን የምታረጊበት መንገድ የራስሽ ስኪል የራስሽ ኳሊፊኬሽን የሆነ የራስሽ ነገር ሊኖርሽ ይገባል። ለምን ቡና ማፍላት አትሆንም? የሆነች ትንሽዬ የሰፈር ውስጥ ቢዝነስ አትሆንም? ምን አትሆንም? ግን አንቺ የምትሰሪው ነገር ሊኖር ይገባል ለልጆችሽ። ከዛ በተረፈ አብዛኛው ነገር ሁሌም የምንለው ነው እንግዲህ እኔ ያው ኢንስፓየርነት የሚለውን ስም ሳይ ራሱ በጣም ስማይ ዲስትራክሽን ኤኒዌይስ ያ ይሄንን ነው ልል የምፈልገው። በቃ አሁን እንግዲህ ሰማችሁ ዛሬ ሁላችሁም በተለይ ዩ ሄተርስ ማለት ነው ሰማችሁ ብዙ ነገር። ፌሚኒዝም ምንም የተነሳበት ጉዳይ የለም። ስለ ባውንደሪ ስለ አንድ በቃ ሂውመን ቢንግ አንዲት ሴት ዲዘርቭ የምታደርገው ቤር ሚኒመም ኖርማል ማለት ኢን አ ፐርፌክት ወርልድ እኮ የቲጂና የያዳን ትዳር ማለት ነው ላይክ በጣም ሴሌብሬት ልናደርገው ምን ልንለው ምናምን በቃ ኤክሳይትድ ልንሆን ምን ልንል ባልተገባ ነበረ። ፐርፌክት በሆነ ወርልድ ማለት ነው ኖርማል ነው። ቤዚክ ሂውመን ዲሰንሲ በቤዚክ ሂውማን ዲሰንሲ ውስጥ የሚካተት ነው። የነዚህ ልጆች ባሎች የሚያደርጓቸው ነገሮች አንድ ጥሩ አመለካከት ያለው ሰብአዊነት የሚሰማው መልካም ወንድ የሚያደርገው ነገር ነው። እንደ ፌቨር ለነሱ እያደረገላቸው ወይም ደግሞ ውለታ እየዋለላቸው ምናምን አይደለም። ቤዚክ ነገር ነው እያደረገላቸው ያለው። እድለኞች ብንሆን ኖሮ ተሰብስበን ፕሬዝ የምናደርገው ነገር አልነበረም። ግን እድለኞች አይደለንም። ስለዚህ የሚኖረንን መልካምና ጥሩ ነገር ፕሬዝ እናደርጋለን ተሰብስበን። ሶ ላይክ ይሄ ቤዚክ ሪኳየርመንት ነው። ላይክ ከሌላ ከምንም ነገር ጋር ከአይዲዮሎጂ ጋር ከምን ጋር አታላት ምትወስዳችሁ ነው ልል የምፈልገው። እና እስቲ አስቡት እህታችሁ እናታችሁ ወይም ደግሞ ላይክ ሚስታችሁ ምናምን ዲዘርቭ አታረግም? አሁን ቲጂና ያዳ ትሪት በሚደረጉበት መንገድ ትሪት ብትደረግ ደስ አይላችሁም እናንተ ራሱ?
እህታችሁ እንደዛ አይነት ባል ቤት ቢንከባከባት ቢያስብላት ምን ቢልላት ያዳሁን በቃ ፕሬግናንሲ በጣም ስለሚያስፈቃያት እንደዛ አይነት ስቃይ ውስጥ ስታልፊ ላይሽ አልፈልግም ሰው ልጅ አልፈልግም እስከማለት ደረሰ። በቃ ስለዘነላት እኮ ነው። this is sympathy ምንም ሌላ ነገር አይደለም። ለእህታችሁ እንደዚህ የሚያስብላት ወንድ ብታገኙ አትጠሉም ሁላችሁም እርግጠኛ ነኝ። so why don't you just be one? it's simple ሞክሩ። I swear like ከብዙ እንትን በኋላ ልምምድ በኋላ maybe you will get there. You guys just try. ምንም አትሆኑ። sorry እና thank you ገባሁ እንግዲህ ይቅርታ። አይ ቢቢም እየጨረሰች ነበር አሉ ላይ አይ ጨርሻለሁ። የሀሳቧን በጣም thank you በመጀመሪያ ደረጃ ጆዲ በጣም ነው appreciate ማድረግሽ because ሰፖርት ከሚያደርጉት ውስጥ አንዷ ነኝና ባለፈው ፖስት ባደረኩት ቪዲዮ ላይ ልጅ አትውለድ በሚለው ቪዲዮ ላይ አብዛኞቻቸው አግሪ ያደረጋሉ፣ አብዛኞቻቸው ደግሞ የተቆጣሉ። ፈርስት ፋይናንሻሊ ኢንስቴብል ነው፣ ከዛም በኋላ ደግሞ ሜንታሊቲ ሬዲ መሆናችንን ያንን ጠይቅ፣ ከዛ ለልጆቻችን የተሻለ ህይወት እንስጣቸው የሚለውንና ጥሩ ጄኔሬሽን ወይም ደግሞ አዲስ ጄኔሬሽን እናፍራ በሚለው ነበርና ስለ ትዳር ስላካፈሉት ስለ ቲጂ ሰምቻታለሁ። አንድ እህታችንን ሰምቻታለሁ። በጣም ቆንጆ። እሺ እንደሰማችሁት አላማቸው አንውለድ አትውለዱ፣ ከ3 ከ4 ትውልድ በኋላ እኮ ትረሳላችሁ። ስለዚህ ከ3 ከ4 ትውልድ በኋላ የምትረሱ ከሆነ ለምንድን ነው የምትወልዱት? ምን ያደርጋል? እንደ ቲጂ ሆኖ ቲጂ ማን እንደሆነች አላውቃትም። ባሏ በምጥ ጊዜ ሊያመጣባት የሚችለውን ህመም ስለተረዳ በቃ አንወልድም ተባባሉ። እንሳ ትውልድ እንዳይቀጥል ምን ይሰራል? ትውልድ መቀጠሉ አንለስ እነ ጆርዲ ሰፖርት ያደርጉት ምንድነው ፎቅ ምናምን የሚያስረክባት ካልሆነ በስተቀር ፎቅ ገዝቶ ለትውልድ የሚያስተላልፍ ከሆነ ስሙ ሊቀጥል ይችላል። ከዛ ውጭ ግን ለምንድን ነው የምትወልዱት እያሉ ነው። ክርስቶስን ቅድም በፌሚኒዝም አጠቁት። የተወለደው ለፌሚኒ ወንዶችን ጠልቶ በሴቶች እንደተወለደ አደረጉ። ከዛ በኋላ ትውልድን ደግሞ መግደያ መንገድ እንዳይወልዱ አበረታቱ። ሶስተኛው ደግሞ ላሳያችሁ እንደ ኦርቶዶክስ እህታችሁ እንደ ክርስቲያን ሁለተኛ ገባችሁ አንዴ ሁሌ ከዛች ፖይንት በኋላ ከዛች ፖድካስት በኋላ ውስጤ ትልቅ ጥያቄ በቃ ይሄው ግልጽ ልንገራችሁ ውስጤ ትልቅ ጥያቄ ስለፈጠረብኝ ነው። የእውነት ፈጣሪ እግዚአብሔር ማምነው እግዚአብሔር ሁለተኛ ዜጋ አርጎ ነው ወይ የፈጠረኝ የሚለው ጥያቄ ውስጤ ስለተፈጠረ ነው ዳዊት ሊጠይቅ የመጣው። በቃ የሚከራከሩ ነገር አለ። ለምሳሌ መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ይላል አይደለ? ሴት ለወንድ ትገዛ ይላል መጽሐፍ ቅዱስ። ስለዚህ ስለ እኩልነት መስበክ አትችይም ተብሎ ቻሌንጅ ይገጥመኛል በተደጋጋሚ። የመጽሐፍ ቅዱስ ቃላቶችን እየተጠቀሙ ሰዎች በጣም ቻሌንጅ ያደርጉኛል። እሺ እህታችን ያነሳችሁ ሁለት ነጥብ አለ። አንደኛ ሰዎች የመጽሐፍ ቅዱስን ቃላቶች እየተጠቀሙ የሴቶችን እኩልነት እንዳንናገር ወይንም ሴቶች እኩል ናቸው የሚለውን ስናነሳ ቻሌንጅ ያደርጋሉ የሚል ነው። ሁለተኛ ነገር ደግሞ ሚስት ለባሏ ትገዛ የሚለውን ሴት ለወንድ ትገዛ እያሉ እየተረጎሙ ቻሌንጅ ያደርጋሉ የሚል ነው። የመጀመሪያው ነገር ሚስት ለባሏ ትገዛ እንጂ ሴት ለወንድ ትገዛ አይልም። ማለትም ከትዳር ውጪ ያሉ ሰዎችን እያለ አይደለም። ሚስት ባል ካለ ስለ ጋብቻ እየተወራ ነው። ጋብቻ ደግሞ ከሱ ጋብቻ ማለት ነው። ምን ማለት ነው? የመጀመሪያው ሚስት ለባሏ ትገዛ ማለት ምን ማለት ነው? ሚስት ለባሏ የምትገዛው እሱ የቤቱ ራስ እንደመሆኑ እሷ ደግሞ ሰውነት እንደመሆኗ ከዚህ የተነሳ ትገዛለታለች። መገዛቷ የምንድነው? የፍቅር ማስረጃ አለን፣ እናሳያለን። የፍቅር እሱም ደግሞ ክርስቶስ ለቤተ ክርስቲያን ቤዛ እንደሆነ ህይወቱን እንደሰጠ እንዲሁ በመስዋዕትነትና በፍቅር የታጀበ ገዥነትን ራስነትን በቤቱ ላይ አለው ማለት ነው። በምንድን የታጀበው? ራስነቱ በቤዛነት ማለትም በመስዋዕትነት እና በፍቅር ማለት ነው። ይህንን ነው መገዛት የተባለው። ክፍሉ የሚናገረው ግን እንደዚህ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እንደ ማነጻጸሪያ ነች። ለግዛት እንደዛው ነው ማለት አይደለም። እንደ አንበሳ ጎበዝ ነው ከተባለ አንበሳ ነው ማለት አይደለም። የሚወሰድ ጥንካሬ ያለ እንደማለት ነው። ልክ እንዲሁ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እሱም አካሉን የሚያድን እንደሆነ ባል የሚስቱ ምንድነው? ራስ ነው። ስለዚህ የቤተ ክርስቲያን ራስ ክርስቶስ ነው። በምንድነው ራስነቱ? ለቤተ ክርስቲያን ህይወቱን በመስጠት ቤዛ ሆኗት አይደለ?
ስለዚህ ክርስቶስና ቤተክርስቲያንን በዚህ ልክ እንደምንረዳው ባል ለሚስቱ በዚህ መልክ ነው ሊጠብቃት የሚችለው የሚገባውም የሚል ትእዛዝ የሰጠ ፍጹም ትዳርን አቻ ያደረገ ባል ሚስቱን ልክ ክርስቶስ ለቤተክርስቲያን እንደከፈለው አይነት መስዋዕትነት እየከፈለ እንዲጠብቃት ነው ትእዛዝ የሰጠው። በዚህን ያክል ነው ሚስት ለባል ከባድ ትእዛዝ ነው የሰጠው። ከባድ መፈጸም አለመፈጸም የሚወራ ጉዳይ ሆኖ መጽሐፉ ግን እንዲህ ነው የሚለው፣ እንደዚህ ነው የሚለው። ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች ለባሎቻችሁ ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስለዚህ ክርስቶስ ለቤተክርስቲያን ራሱን አሳልፎ ሰጥቷል። ባልም ለሚስቱ ራሱን አሳልፎ ይሰጣል። ራሱን አሳልፎ ለሚሰጣት ለባሏ ደግሞ የፍቅርን መገዛት ትገዛለታለች። ይህ መጽሐፍ ቅዱሳዊ እውነት ነው። በምንም አይነት ነገር የሚቀየር አይደለም። የሴት እኩልነትን ለመቃወም የሚጠቀስ ጥቅስም በፍጹም አይደለም። የእሱ ራስነት በመስዋዕትነትና በፍቅር የታጀበ ነው። በመስዋዕትና በፍቅር የታጀበ ነው። ሚስት ደግሞ የምትገዛው ሰውነት እንደመሆኗ ነው። ራስ ያለ ሰውነት የለም፣ ሰውነትም ያለ ራስ የለም። በዚህ ልክ ነው ያስተሳሰራቸው ማለት ነው። ቶች አንዲ ትንሽ እየስተጠኔ እሺ ይሄን ያስ ስለዚህ የሴት ራስነት የወንድ ራስነት የሴት ተገዥነትን ከትዳር ጋር ክርስቶስ በቤተክርስቲያን እየተመሰለ እንደተነገረው ነው። ታዲያ እንደተቃለ ትናንትና በነበረው ውይይት ላይ ዛሬም የቀጠለ ጉዳይ ነበረ የሚለውን ነገር ላሰማችሁ። አንዲ ትንሽ እየስተጠኔ እንኳን አሁን ነገር እኔ እንኳን ነገ የሆነ ለምሳሌ ተሳስቼ በገኝ የኦርቶዶክስ አማኝ እንዲህ ናቸው ተብሎ ነው የሚያራገቡት ፌሚኒስቶች። ይሄ ሐሳባቸው በጣም የሞተ የዘቀጠ ሃይማኖት የዘቀጠ አመለካከት ነው እና የኛ ሃይማኖታችን ግን ከእንደዚህ አይነት ነገር የጸዳች ናትና በየትኛውም ጊዜ ሽፋን ሊሰጠው አይገባም። አይደለም እኮ አልኩ እኮ አይደለም ካህን ከዛም ከፍ ያለ አካል በድርጊት ውስጥ ቢገኝ አውቶማቲካሊ መቀጣጫ መሆን አለበት። በቃ አውቶማቲካሊ ምንም በቃ ማስተባበያ አያስፈልግም። ሃይማኖታችን ብሎ ነገር የለም። በቃ ሃይማኖቱ ሳይዞ ነው አይን ያደረገው። እሱም ማውገዝ ሃይማኖቷ ምንም ቆሻሻ አያረጋትም። ለምሳሌ ውሃ ውስጥ ጭቃ ብትወረውር ሙሉ ውሃውን ጭቃ በጭቃ አታደርገው። ለምሳሌ ባህር ውስጥ ገብተህ ታጥበህ ብትወጣ አንተ ትነጻለህ እንጂ ባህሩን አታሳድፍ። ልክ እንደዛ ቤተክርስቲያን ውስጥ ያለ አንድ አገልጋይ በእንደዚህ አይነት ድርጊት ውስጥ ቢገኝ እሱ እንጂ ሃይማኖቱ አይደለችም ቆሻሻ። እሱ ነው ቆሻሻው። አይምሮን መግዛት ያልቻለ በተሰጠው ትምህርት መሰረት ራሱን መግዛት ያልቻለ እሱ እንጂ ሃይማኖቱ አይደለችም። በቃ ገደል መግባት ካለበት እሱ ብቻውን ይገባል ማለት እና ሌሎቹንም ደግሞ ኖርማላይዝ እንዳይደረግ በጭራሽ ካህን ስለሆነ ልናገረው አይገባም። ዲያቆን እሱን አውጥተን ብንናገር እኮ ሃይማኖታችን ብሎ ነገር የለም። አደባባይ ወጡ ለምን ሲቀጠቀጡ ለምን ሲቀጠቀጥ አያድርም። የራሱ ጉዳይ ካስተባበልንማ ሁሉንም ነው የምናስተባብለው። ሌላውም እንደዛ ሽፋን እያደረገ ሊሄድ ነው ነው ታዲያ ምኑ ፍትሃዊ ይሆንን? በቃ አደባባይ ላይ ፍርዱን መስጠት በቃ እንዲሆኑ ከተገኘ ከዚያም በኋላ ነው ሌሎቹ የሚያሰቡ ካሉ ተጠንቅቆ ስርዓታቸውን ይዞ ይኖራሉ ማለት ነው። ንጹሃን አባቶቻችን ከቆሻሾቹ መለየት አለባቸው። በጣም በርካታ ነገ እኮ ቄስ የሚፈራ ትውልድ ልንፈጥር ነው እንዴ? እኛ እያወጣን ካላጋለጥናቸው ከዛ ወደ ስርዓቱ ካልገባ ወደ መስመሩ ካልገባ ሁሉንም ጠቅልለው እኮ ሊሸሹ ነው ማለት ነው። ምዕመኑ ከካህናት ሊሸሽ ነው። ካህናትን በመጥፎ አይን ላይ ነው ሊሳቀቅ ነው። መሳለም መስቀል ሊፈራ ነው ማለት እንደዚህ ብሎ ነገር የለም። ሴቶችም ከንስሐ አባቶቻችሁ ጋር ያላችሁን አቀራረባችሁን አስተካክሉ። አባቶቻችንም የአገልግሎታቸውን ሁሉ በቤተ መቅደሱና በቤተ ክርስቲያን ቅጽር ብቻ ያደርጉት። ከዛ ውጪ በቃ ሰላም ነው። ያን ያህል እንደዚህ የሚያስጨንቅ ደረጃ የሚያደርስ ነገር የለም እና እግዚአብሔር እስከዛሬ ጠብቋታል፣ ነገም ይጠብቃታል። ቤተ ክርስቲያን እኩል ማውገዝ ግን ግዴታ ነው። በቃ ከተገኘ ዘሞመንት በዛ ነገር ውስጥ በተገኘ ቅስፈት ስህተት እንደሆነ ሊነገረው ይገባል እንጂ ግን ፌሚኒስት መጥቶ ሊናገርልህ አይገባም። ፌሚኒስት ስህተት ሲያገኝ አባቶችን ቤተክርስቲያንን አብጠልጥሎ አባት አልባ ቤተክርስቲያን አልባ አድርጎ ነው የሚያስቀር። አሁን የጆርዲ አካሄድ ነገ ቄስ እንድትፈራ ነገ ቤተክርስቲያን እንዳትሄድ ነው የሚያደርግ። ፋይናሊ እንደዛ ነው የምትሆነው። እንደነሱ ነው የምትቀረው። በቃ ሃይማኖት አልባ ትሆናለህ። ሃይማኖት አልባ አብዛኛው ደግሞ በተመሳሳይ ጾታ ውስጥ ያለ ነው። አብዛኞቹ እንደዛ ናቸው። ሃይማኖት የሌላቸው ሰዎች አብዛኛው ፋይናሊ ኤንድ ዴስቲኔሽናቸው ይሄ ተመሳሳይ ጾታ ውስጥ መዝቀጥ ነው። ነቃ ደንገጥ ብለህ ተመልከት ለማለት ነው። ቆይ እናመሰግናለን። እውነታዊ ነው። በነገራችን ላይ ዋና ዓላማቸው ባለፈውም እንደተናገሩት እነሱ ራሳቸው በፌሚኒዝም እንቅስቃሴ ሰበብ ሃይማኖትን መሳደብ ነው። ሰው ሁሉ ከሃይማኖት እንዲወጡ ነው የምፈልገውም ብላ በቀጥታ ፌሚኒስቷ ስትናገርም ሰምተናል። ዓላማዬ የኔ ታርጌት ሰው ከሃይማኖት እንዲወጣ ነው። ስለዚህ ይህን እየሰሙ አሁንም ቢሆን እንደ ጅል እንደ መንጋ የሚከተሉ ሰዎች ስናይ
የማሰቢያ አቅማቸው እንዳነሰ የምንገነዘበው እንጂ ምንም የተሻለ ነገር አይኖረውም። በነገራችን ላይ መቀጠል እንችላለን። ምናልባት ግን ረዘም ሊል ስለሚችል እናንተንም ማድከም እንዳይሆን በሌላ ቪዲዮ ልመለስ። መምህራችን እንዲያቆዩ ድረስ በጣም ጠንካራ ሀሳብ አንስተው ነበረ። በሌላ ቪዲዮ እንመለሳለን። እስከዛው ድረስ ቸር ቆዩ። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም